ሰላም እንዴት ናቸው የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የመጣሁት ውስብስብ ፊደላት ወይም ዲቃላ ሆሄያት የሚባሉትን በአማርኛ እና በእንግሊዝኛ እንዴት ይጻፋሉ፣ እንዴት ይነበባሉ የሚለውን ነው። እንዴትስ እንደሚነበቡና እንዴት እንደሚጻፉ የማሳያችሁ ይሆናል። እናንተ ይህን ቪዲዮ እስከ መጨረሻው ማየት ይጠበቅባችኋል ማለት ነው። ለምሳሌ አማርኛ ማንበብ የምትፈልጉና እንግሊዝኛ ማንበብ የምትችሉ አማርኛ ማንበብ የማትችሉ ተማሪዎች ይህ ቪዲዮ ለእናንተ ወሳኝና ጠቃሚ ቪዲዮ ነው። ይህንን ቪዲዮ እስከ መጨረሻው እዩት። እነዚህ ውስብስብ ፊደላት ወይም ዲቃላ ሆሄያት የሚባሉ በአማርኛና በእንግሊዝኛ ይዤላችሁ መጥቻለሁ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ፣ የመጀመሪያዋ ዲቃላ ሆሄ ወይም ውስብስብ ፊደል ሏ ናት። ከዚህ ጀምረን ያሉትን እስከ ፖ ይዤላችሁ መጥቻለሁ። እነዚህ ነው እናያቸው። አሁን በጋራ ከኔ ጋር ቁጠሩ። ሏ፣ ሟ፣ ሷ፣ ሯ፣ ሷ፣ ሿ። ኦኬ፣ በእንግሊዝኛ ደግሞ እንዴት ይጻፋሉ፣ እንዴት ይነበባሉ የሚለውን ስናያቸው ኤል ዩ ኤ እንደ ሏ ይነበባል። ኤም ዩ ኤ እንደ ሟ ይነበባል። ኤስ ዩ ኤ እንደ ሷ ይነበባል። አር ዩ ኤ እንደ ሯ ይነበባል። ኤስ ዩ ኤ እንደ ሷ ይነበባል። ኤስ ኤች ዩ ኤ እንደ ሷ ይነበባል ማለት ነው። እሺ አሁን ደግሞ እናንብባቸው። ሏ፣ ሟ፣ ሷ፣ ሯ፣ ሷ፣ ሿ። እሺ ቀጣይ ደግሞ ማናለች? ቋ፣ 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 ቷ፣ ቿ፣ ኋ፣ ኗ። እሺ አሁን ደግሞ እነዚህን በእንግሊዝኛ እንዴት ይጻፋሉ፣ እንዴት ይነበባሉ የሚለው ነው። አሁን እነዚህን በጋራ የምናየው ይሆናል። እሺ እናያቸው። ኬ ዩ ኤ እንደ ቋ ይነበባል። ፒ ዩ ኤ እንደ ቧ ይነበባል። ቲ ዩ ኤ እንደ ቷ ይነበባል። ሲ ኤች ዩ ኤ እንደ ቿ ይነበባል። ኤች ዩ ኤ እንደ ኋ ይነበባል። ኤን ዩ ኤ እንደ ኗ ይነበባል። እሺ አሁን ደግሞ በጋራ እናንብባቸው። ቋ፣ ቧ፣ ቷ፣ ቿ፣ ኋ፣ ኗ። ኦኬ አሁን ደግሞ ወደ ቀጣዮች እንሂድ። ቀጣይ ደግሞ ይቺ ማን ናት? ኟ፣ ኟ፣ ኳ፣ ኳ፣ ዟ፣ ዧ፣ ዷ። ኦኬ እነዚህ በእንግሊዝኛ እንዴት እንጽፋቸዋለን፣ እንዴት እናነባቸው ያለን የሚለውን አሁንም በጋራ የምናይ ይሆናል። በጋራ እናያቸው። እሺ ጂ ኤን ዩ ኤ እንደ ኟ ይነበባል። ኬ ዩ ኤ እንደ ኳ ይነበባል። ኤች ዩ ኤ እንደ ኋ ይነበባል። ዜድ ዩ ኤ እንደ ዟ ይነበባል። ዜድ ኤች ዩ ኤ እንደ ዧ ይነበባል። ዲ ዩ ኤ እንደ ዷ ይነበባል። ኦኬ ቀጣይ ደግሞ ማናለች? እጇ ትባላለች። ጇ። አሁንም እነዚህን ደግሞ በጋራ እንበላቸው። ጇ፣ ጓ፣ ጧ፣ ጯ፣ ቋ። ኦኬ በእንግሊዝኛስ እንዴት ይጻፋሉ፣ እንዴት ይነበባሉ የሚለውን እነዚህንም በጋራ የምናያቸው ይሆናል። እሺ ጀ ዩ ኤ እንደ ጇ ይነበባል። ጂ ዩ ኤ እንደ ጓ ይነበባል። ቲ ዩ ኤ እንደ ጧ ይነበባል። ሲ ኤች ዩ ኤ እንደ ጯ ይነበባል። ፒ ዩ ኤ እንደ ጳ
ይነበባል ማለት ነው። እሺ አሁን ቀጥታ እናንበባቸው። እሺ ጇ ጓ ጧ ጯ ቋ። ኦኬ አሁን መጨረሻዎች ላይ ደርሰናል። የመጨረሻዎች ደግሞ እነማን አሉ? ጧ ፏ ፏ። ኦኬ አሁን እነዚህንም ደግሞ እንዴት በእንግሊዝኛ ይጻፋሉ፣ እንዴት ይነበባሉ የሚለውን የምናይ ይሆናል ማለት ነው። እሺ ቲ ኤስ ዩ ኤ እንደ ጿ ይነበባል። ኤፍ ዩ ኤ እንደ ፏ ይነበባል። ፒ ዩ ኤ እንደ ኳ ይነበባል። እሺ አሁን ደግሞ እናንበባቸው። ጿ ፏ ፏ። ኦኬ አሁን ደግሞ እነዚህንን ፊደላት እንደገና ደግሞ አንዴ ደግመን በጋራ እንላቸዋለን ማለት ነው። እናንተም እኔ ጋር አብራችሁ ለማንበብ ሞክሩ። እሺ ዲቃላ ወይም ውስብስብ ፊደላት። እሺ ሏ ሟ ሷ ሯ ሷ ሿ። እሺ ቀጣይ ደግሞ በእንግሊዝኛ የተጻፉንም እንደዚሁ አንብበናቸው እንሄዳለን ማለት ነው። ሏ ሟ ሷ ሯ ሷ ሿ። እሺ ኦኬ ዛሬ ይዤላችሁ የመጣሁት ይህንን ይመስላል። ቀጣይ ደግሞ በእነዚህ ውስብስብ ፊደላት ወይም ዲቃላ ሆሄያት ቃላትን እየመሰረቱ ቃላት እንዴት ይመሰረታል፣ እንዴት ይጻፋል፣ እንዴትስ ይነበባል የሚለውን የማሳያችሁ ይሆናል። ቪዲዮ ከተመቻችሁ ላይክ፣ ሼር እና ሳብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።